ና ወደዚህ ተጠጋ ና ይሄ አስራቷ ነው ወይ ገንዘቧ ምንድነው የምታረጋው እኔ አላቅላትም አይጠጋ በቃ ሰላቢና አዎ ብዙ ነህ ሌላ ማን ያለው ሰላም ለጥላማለ ሌላስ የቤተሰብ ዛር አለው ገንዘቧን ምንድነው የምታረጋው የትም ደርስ ልጅ ገንዘቧን ምንድነው የምታረጋው እኛ ነን በቃ የምትሰልቡት አዎ እኛ ነን የምንጠቀምበት የሷን ገንዘብ እኛ ነን የምንወስደው ወይኔ ወርደኛለህ እኔ እኮ ብዙ ነገር አርጋለሁ እኮ እዚህ ዳስመጣ ምን አረግ በጣም ብዙ ነገር የራሴን ስትራቴጂ ታክቲክ ተጠቅሜ እኮ ነው እንዳትመጣ ያረኩት እዚህ ምንድነው ታክቲክ ስትራቴጂ ለፊት ካሜራ ያየኝ ልቀርጽ ሁሉም ሰው ይማርከው ያለችው እንዴ ባላ ራሱ በቃ እየገረመው ነበር እንዴ እሱ መናፍቅ ነበር አሁን ሊቆርቡ ነው ጭራሽ ሊቆርቡ ነው እኮ ወይ አዳምጠኝ እዚህ እንዳስመጣ ስትራቴጂ ምንድነው ባለፈው ነበር ቀጠሮ የሰጠካት በቃ አመጣው የሴት ልማድ አመጣው ከዛ ዳሩ ላይ እየሰማች ነበር እያለቀሰች ነበር ይሄ አንዱ ስትራቴጂ ነው ሴት ተሰማችሁ እንመጣለን ስትሉ ያለ ጊዜ ወር አበባ ከች ያረጋል ወር አበባችሁን ስትጨርሱ በአናቱ ላይ ያመጣል እንዴ ያረጋል እሺ ሌላስ በቃ ሌላ ምን አረካት ምንም ያላረኳት ነገር የለም በቃ ስራ እንዳሰራ ነው በቃ የምፈልገው ምንድነው የምትሰራው ጨነቃለች መድኃኒትና የህክምና ቀን ነው የምታስመጣው መድኃኒትና የህክምና ቀን ነው የምታስመጣው ያው አይናችሁ ያያ አይ ምቀኛ አይናችን ያያ እንዴ እኮ ምን ሆነ ነው ትቀኑባታላችሁ በጣም ነው የምንቀነው በጣም ባለቤቷ መጥቷል ዛሬ ሰራተኛ ነበርኩ እኔ መጀመሪያ ራሷ ነች የቀጠረችኝ ቤት ከተቀመጥኩበት ከስራ ተባረሬ ማለት ነው አብረን እንሰራ ነበር እሷ ቀጥራችሁ ከዛ ለምን ቤት ተቀመጫለሽ እኔ ጋር ስሪ ብላ ቀጠረችኝ ሰራውላት ከዛ ሰራሽላት ወስጃው ደብተራ ጋር ነው ሰራ እድሏን ነው ወይስ ገንዘቧን ነው የምትሰልበው ሁሉንም ነገር ነው በቃ ሁሉንም ነገር አቺ ደግሞ አይን ያወጣች ሌባ ፈጣጣናት ስራ አጣች ራሷ ቀጠረቻት ደብተራ ቤት ሄደች እንጀራ ስለሆነቻት እንጀራዋን ነጠቀቻት ስራ ስለሆነቻት ስራ ነጠቀቻት ብድግ እንዲህም አይነት ሰው አለ ለሰው በጎ ነገር ስትሆኑ ክፉ ይላሉ እስኪ ቆይ አዳምጠኝ ባለቤቷ አለ መጥቷል አዎ ባለቤቷም አለ እስኪ ና እስኪ ባልየው እሱ የሱም ባለው ሲጀመር ያዘኝ የሱም ባለው እሱ ላፋታ ነበር አዴም ማፋት ቆይ እስኪ ዝም እሺ ስሙ ማን ነው ባለቤቷ ውድነ ይባላል ውድነ ባልየውና እስኪ ውድነ የለም ውድነ ና እስኪ አሳልፍ ማንም ይባሉት እኮ አይጠራሩም አረና እነሱ የሚሉትን አልልም እነሱ የሚሉትን በስም አይደለም የሚጠራሩት ያናድዳሉ በነገራችን ላይ እናንተ ኢምንት የምትሉት እሱን ያቃጥላል ያናድደዋል ለእናንተ ቦታ የሌለው ነገር ለሱ ቦታ አለው ፍጭቆ አንድ ነገር በቃ እሷኮ ዛሬ ስላልተጋለጠ እኮ ብላ እኮ ልትሄድ ነበረ እንዴት እንደዚህ መሆን እኮ የለበትም እኮ እኔ እኮ ምን ሆነ ነው እንዴ ኧረ በስመ አብ በጣም እኮ እኔ እኮ እንደዚህ መዋረድ እኮ አይደለሁም እኮ አድፈጣችሁ ዱላን ልትጠቀሙበት ምረት እንደምታዋረደኝ ግን እሷ እየተናገረች ነው ውድነ ሁልጊዜ እሷ እየተናገረች ነው የምትመጣው ቀናለኝ እኔም ትላለች እግዚአብሔር ይባርክ መብራን ተባርክ ታውራፍ አትበጥበጠን ተው ዝም በል ተረጋጋ ዝም በስላሴ ስም ውድነ ባለቤትና ባለቤቴ ነች የሚገርም ነው ይሄው አስራት ይዛ መጣች ተያዘ ትዳራችሁን ይበጠብጣል በጣም ነው የምንጣለው ያልሆነ ነገር ትናገረኛለች አዝናለሁ ቢሮ መግባት አትፈልግም በቃ ቢሮ ራሷን ያማታል ጸበል ነው ይዣት የምዞር እሷ በህዋነት ያደረገችላቸው ሰዎች ናቸው እንደዚህ የበደሉት እንጀራ የሆነች ስራ የሆነች የራስ ሰው መልሳ እንደዚህ ያደረገች የቤት ሰራተኛና አብራ መሰራ የቀጠረቻቸው ሰራተኞች ናቸው እንደዚህ ያደረጉት ቴሌግራም ላይ ላከችልን አባ ስለ ቅዱስ ሚካኤል
ሆነ እንዴት ዛሬ ሆነ? እንዴት ማለት እንደኛ ብዙ ነገር ነበር ያቀድነው። ምንድነው ያቀዳችሁት? ዛሬ ሆነ እንዴ? ምንድነው ያቀዳችሁት? ውስጥ ከሆነን ማለት ነው ድራማ ነው እንዴ? ድራማ ሁሉ ሰው ይጮሃል። እንዴት ሁሉ ሰው ይጮሃል? እሷን ነው የምታስብሉት? አዎ እንደዛ። እሷ ግን ታምናለች። በቃ አዎ ድራማ ነው ማስብላት አለ። ያው ራሷ መጣች። እዚህ ውስጥም እኮ አለ አንዳንዴ ይዞርበት ይሄ ነገር እውነት ነው ብሎ ለማየት ለማጣራት የመጣ አለ። ደግሞ ይሄ ነገር የሚጮህ በሌላም ነው የሚል አለ ያልታደለ እንደ የጎጃም ነኝ እኮ እዛ ቄሱ ጋር የወሰደችኝ እኮ። ቆይ እስኪ አዳምጠኝ። ይሄ ሁሉ ሰው የሚጮኸው በቃ ድራማ ነው እንጂ እውነት አይደለም ነው የምታስብላት? እንደዛ አሳስባታለሁ። ታጠራጥራለህ? አዎ እሷ ጭራሽ አታስብ። እኔ ነኝ የማሳስባት። እሺ ሌላ ምን አረካት? ኧረ ምንም አላረኳት ነገር። ሌላ ምን አረክ? በስላሴ ስም ተለበል ስራ በቃ እንዳለ ደንበኞቿ የኛ ሆነዋል። ወስዳችኋል? እንደተባለው ነው። መድኃኒት ላይ ነው የምትሰሩት? አዎ መድኃኒት ጨረታዎች እንወዳደራለን። ለኤንጂኦ ነው የምናቀርበው ነው። ብዙ ደንበኞች ሄደውባታል። በጣም ጎበዝ ሰራተኛ ነች። በጣም ጎበዝ ማለት ነው። እና በቃ ቢሮ መግባት ያስጠላታል። ቢሮ አንድ ደቂቃ እና በቃ ጸበል ድምፅን መስማት አልፈልግም። ጸበል ይዣት ሄዳለሁ። አመመኝ ብላ ቤት ስትቀመጥ እኔ ጸበል ነው ይዣት የምሄደው። ከቢሮ ይዣት ወጥቼ ጸበል ነው ይዣት የምሄደው። ጀግና ባል ጀግና። በል እንግዲህ ነህ ብድግ። አትወደውም ማለት ጭራሽ። እሺ ስጋው ደግሞ ይላል አሁን ትቆርባላችሁ። የሚገርመው ንስሐ አባት ይዘን ለመቁረብ በጣም ብዙ አቅደናልና ወራቶች ተቆጠሩ። አባታችን ቤት እየመጡ ያስተምሩናል። ትታመማለች፣ ቤተክርስቲያን እየሄደን እንማራለን እና አሁን መጨረሻ የፋሲካ መጨረሻ ሲፈታ ትቆርባላችሁ ተብለናል። ግን ሁኔታዎችን ምክንያት እያደረገ እኔና እሷን ያጣላናል። አይዟችሁ ይስተካከላል። እሱ ከተሸኘ እናንተ ሰላም ናችሁ። እሺ በል ትሄዳለህ። ሰብስብ። የራስ ሰው እንጀራ ሆናችሁት ስራ ሆናችሁት ሰው ላችሁ ላይ መተት ሆነ ይዞርባችኋል። በል ተዘጋጅ፣ በስላሴ ስም ተዘጋጅ። እሺ የምትሄደውን ንገረኝ። እሺ መተት፣ ድግምት፣ ሌላስ? አይነ ጥላ፣ ሌላስ? ቡዳ፣ ሌላስ? ዛር። እሺ ሌላስ? በቃ ሁላችን ነው። በል ጥራ። በስላሴ ስም። ኪዳነ ምሕረት ነች እኮ ያዘዘችው። በስላሴ ስም። በስላሴ ስም። በኃያሉ በመድኃኔዓለም ስም። በኃያሉ በመድኃኔዓለም። በኪዳነ ምሕረት ስም። በኪዳነ ምሕረት። በቅዱስ ሚካኤል ስም። በቅዱስ ገብርኤል ስም። ለሚካኤል አስራት የሰጠች ቃል። በቅዱስ ገብርኤል ስም። በቅዱስ ሩፋኤል ስም። በቅዱስ ኡራኤል ስም ስማችንን የጠራን ሁላችንም አንድም ሳንቀር ለቀናል። በስላሴ ስም ለዘላለም 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 በሲኦል ታስረናል። የዘጋኑን እድሎቿን የስራ እድሏን በኪዳነ ምሕረት ስም ከፍተናል። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በል ሰባት የጮና ወጣ አንድ ላይ ቶሎ በል ሰባት የጮና 1 2 3 4 5 6 በል መጨረሻ ገንዘና ሊቀ መላኩ ቅዱስ ሚካኤል በስላሴ ስም ሲሆን ያወርዳችሁ። ኪዳነ ምሕረትን አመስግኑላቸው። ጀግና ነች። ታግላ አሸነፈች። ታግላ ስርዓቷንም አመጣች። እኔ እናቴ ተይ መብራንን አመስግኝ። ተይ እናቴ ምን እንዲታሰርልኝ ነበር። እንዲታሰር አንቺ ደግሞ እንድትታሰር ያልፈለግንም እንድትፈቺ ነው። በረከትሽን ማምጥተሻል። 30 ሺህ ብር የራስሽ ጓደኛ ስራ እንጀራውን ሻት ነው ይሄን ሁሉ ችግር ያመጣቸው። እግዚአብሔር ልብ ይስጣት። አንቺን እመቤታችን ስራሽን፣ ትዳርሽን፣ ህይወትሽን ትባርክልሽ። ኪዳነ ምሕረት ለቅዱስ ቁርባን ታብቃችሁ። ጀግና ባል አርንቄሃለሁ። ጀግና ባል መብራን አትለሽ። ይሄው አስገቡላት በረከቷን ሙዳይ ምጽ መብራንን አመስግኑልኝ። በቃ ጠዋት ማታ ከኔ ጋር ናት። በነገራችን ላይ በዚህ አጋጣሚ ያጠራጥርሽ ነበር ድራማ ምናምን እያለ ይፈትንሽ ነበር። አዎ እዚህ ስመጣ እዚህ ጋር ተንበርክኬ ዛሬ እኔ ይጋለጥ ይሆን አይጋለጥ ይሆን እያልኩ ከዛ ይሄ ሁሉ ሰው እንዴት ይጮሃል እላለሁ። እግዚአብሔር ይመስገን። የራሴ ሀሳብ ይመስለኛል። አጅሬ ነው። እመቤታችን ከእናንተ ጋር ትሆን። ኪዳነ ምሕረት አትለያችሁ። ሀገር ማላልፈው ምክር አለ። ምንድነው? ጠጅ ቤትም ከፈታችሁ፣ ጠላ ቤት ምንም አደረጋችሁ፣ ምንም የትኛውም ንግድ ቤት ስትከፍቱ
ከአጋንንት ጋር ከሆነ የከፈታችሁት ወይም ከአስማት ጋር ማለት ነው ከሆነ የከፈታችሁት የእጃችሁን ነው የምታገኙት። የእጁን ነው የሚያገኘው ማንኛውም ሰው። በልጆቹ ያየዋል፣ በጤንነቱ ያየዋል፣ በልጅ ልጆቹ ሁሉ ያየዋል። ሁላችሁም ይሄን የምታዳምጡ በሙሉ በዚህ ቤተሰብ ተማሩ። ሌሎችም እንደዚሁ በጣም ብዙ እማቃቸዋሉ እንደዚህ አይነት ገፈት የቀመሱ አሉ። ውጤቱን ኢቭን ጠጅ ቤት እንኳን ሄዶ ጠጥተው ቢሆን ኖሮ ጠጁ ነው እንደዚህ ያረጋቸው ሱሰኛ ያረጋቸው ትላላችሁ። አንድ ቀን ሄዶ የማያውቁ ልጆች ናቸው ገፈት ቀማሽ የሆኑት። ይሄ ምንድነው? መንፈስ ነው። አብሮ ይዋለዳል፣ አብሮ ይባዛል፣ አብሮ ይሄዳል፣ ከእናት ወደ ልጆች ይሄዳል። በሀብታም ትምህርት ቤት ኖረው ጠጅ ቤት መጥተው የማያውቁ ልጆች፣ በቅብጠት የኖሩ ልጆች የእናታቸው ገፈት ቀማሽ ሆነው መከራቸውን ሲያዩ ኖሮ መጨረሻ ላይ ደግሞ ወደ ቁም ነገር ሲመጡ አስቡት። በዚህ አጋጣሚ እነዚህ እህቶች በሙሉ አሁን ማግባት ይፈልጋሉ። ግን ማግባት የሚፈልጉት የፈቱትን ፍቅረኛቸውን ነው። ሁሉም እየጸለዩ ነው። ሁሉም ፍቅረኞቻቸው ደግሞ እንዳለ የጓደኛም ፍቅረኛም እጮኛም ባልም የነበራቸው በሙሉ እንዳለ አጣሩ ብያቸው በያሉበት አይ ሄጄ ከጠየቁት እሺ ነው የሚለኝ ነው ያሉት አብዛኞቹ። ሄጄ ከጠየቁት እሺ ነው የሚለኝ፣ ችግር የለውም መጀመሪያ ራሴ ልስተካከል ነው ያሉት። እና እንትን ምንድን ነው የሚባለው አለባብሰው ቢያርሱ በአረም ይመለሱ ማለት ይሄ ነው። በቃ ነጭ በነጭ ለብሰው ለማረስ መሞከር ማለት በጭቃ መልሶ እንደገና መጨቃየት ነው። አንድ ደግሞ ሌላ ትርጉም ምንድነው? እንደ ነገሩ እርሻውን እንደ ነገሩ ዝም ብሎ ገልበጥ አድርጎ አፈሩን ዝም ብሎ ያለ ጥንቃቄ ቢያርሱት መልሶ እንደገና አረም ለመንቀል ደግሞ መከራ ማየት ነው ማለት ነው። እና ትዳር ላይ ጥንቃቄ ያስፈልጋል። ዝም ብሎ ልጆች ማሳደግ፣ ገንዘብ መሰብሰብ፣ አካውንት መሙላት፣ እንደው መብላት፣ መጠጣት፣ ልብስ መግዛት ሳይሆን የዚህ ነገር መጨረሻው ምንድነው ብሎ ስለ መጨረሻው ማሰብ ተገቢ ነው። እና ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም ሁኑ።